በቃ እውነታውን ሲያፈርጡት ደግሞ ለሰዎች በጣም በጣም ትልቅ መልእክት አለው። በተለይ ለኦርቶዶክሳውያን ወደ ጌታ ወደ ኢየሱስ እንዲመጡ ወንጌልን እንዲሰሙ እሺ እንዲሉ ለመጣው ሰማያዊ ጥሪ ነፍሳቸውን ሊታደግ ከሰማይ ወርዶ በመስቀል ላይ ራሱን ለሰጣቸው ጌታ ለኢየሱስ ክርስቶስ እሺ እንዲሉ ያደርጋቸዋል ብዬ አምናለሁ። ሶ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የደወል ምልክቱን እየተጫናችሁ አብረን እንቆያለን። በነገራችን ላይ ሰብስክራይብ በተኑን አንድ ጊዜ የተጫናችሁ ሌላ ጊዜ መንካት አይጠበቅባችሁም። አንዴ ሰብስክራይብ ካደረጋችሁ ለሁል ጊዜ ይሰራል። እንግዶችን ነው አሁን እዚህ ላይ ስጋብዝ እንግዶች ለዚህ ዩቲዩብ ቻናል ዛሬ የመጡ ከሆኑ ከዚህ ሰብስክራይብ አድርገው የማያውቁ እነሱን ነው ሰብስክራይብ እንዲያደርጉ ጥሪ የማደርገው ማለት ነው። ከዚህ በፊት ሰብስክራይብ ያደረጋችሁ ግን ላይክ ማድረግ፣ ኮመንት ማድረግ አስፈላጊ ነው እና ሼር ማድረግ ሊንኩን ሼር ማድረግ ያስፈልጋል። ምናልባት ሊንኩን የምትፈልጉ ወገኖች ካላችሁ እስቲ እዚህ ላይ ላምጣላችሁና አስተያየት መስጫው ላይ ላርግላችሁ። በፌስቡክም በዩቲዩብም ላላችሁ ኦኬ ሊንኩን ሼር አድርጌያችኋለሁኝ። እሱን ኮፒ አድርጋችሁ ሌሎች ፕላትፎርሞች ላይ እንትን ማለት ሼር ማድረግ ትችላላችሁ። ሶ ወደ መጀመሪያው ጉዳይ እንገባለን። ሌሎች የምናነሳቸው ነጥቦች ይኖራሉ። ምንድነው የተቆረጠ አጠር ያለ ቪዲዮ ነው የደረሰኝ። ሙሉ ቪዲዮ ከዚህ በፊት እንደምታደርጉት ሙሉ ቪዲዮ ስታገኙ ትልኩልኝ ያላችሁ። ኦኬ አሁን የሰውየውን ንግግር እንስማ። ከሙስሊም ወደ ኦርቶዶክስ ልመጡ የፈለጋችሁ እዚያው ሁኑ ትጸድቃላችሁ። እግዚአብሔር የልባችሁን ስለሚያውቀው ሙስሊም ሁኑና ትጸድቃላችሁ። ለዚህ ነው የምላችሁ። አትምጡ። ምን መጣችሁ? ምን ልታዩ? ምንም ደስ አይላችሁ። አለቀ። እኔም ያደግኩባት እናቴ ስለሆነች ነው። አለቀ። ለምሳሌ አንድ ሰው መጥቶ ና ማተፍን ቁረጥ ቢለኝ አንገቴን ቁረጠው እንጂ ጭራሽ እሻለሁ። እናቴ ስለሆነች አለቅም። መቼም ቢሆንም ሌሎቻችሁ ግን እንድትመጡ አልመክራችሁም። ማዘኛ ነው። መቼ ነው የምላችሁ። ምኑ ደስ ይላችኋል? ሴቱ ከንፈሩን ተቀባብተው ነው ሱሪ ለብሳ የምትሄደው ምናምን፣ ወንዱ ሌባ ነው፣ ቤተክርስቲያን ዝሙታ ምን ያለላሽ ፈልጌ ነው። ዶግማ ቀኑና ትውፊት እያላት አስከባሪ የላት። አያችሁ፣ ሁሉም የመድረክ ሌባ ነው፣ የመድረክ ዘራፊ ነው። ህዝቡ ተዘረፈ፣ አያቅ ህዝቡ። እኔ ቀጥላለሁ። እዚህ ቦታ ቢያስወጡኝ ጉባኤ ቤት እገባለሁ፣ ከጉባኤ ቤት ያስወጡኝ። ኦኬ አንዴ ደግምላችኋለሁ። የኚህ ቄስ ደግሞ ትንሽ የከፋ ነው የከፋ ነው። ከሙስሊም ራሱ ወደ ኦርቶዶክስ እንዳትመጡ፣ ከጴንጤ በተለይ ከጴንጤ ወደ ኦርቶዶክስ ምን ልትሰሩ ትመጣላችሁ ነው እያሉ ያሉት። እውነት ነው። አሁን እዚህ ከጴንጤ ሄድን ያሉ ሰዎች እኔ አሁን አንዱን ተመለከትኩኝ ሰሞኑን እና ሰባኪ ነኝ ነው የሚለው። ቴዎሎጂ ተምሬ ያለው ፓስተር ነበርኩ ምናምን ይል የነበረ ሰው ነው። እና ይሄ ሰው ኦንላይን ላይ ሶሻል ሚዲያ ላይ ወጥቶ እንትን ይላል፣ ይሳደባል። በጣም ጸያፍ የሆነ ስድብ፣ በጣም በጣም ብልግና ይሳደባል ያሉ ሰዎች እኔ አሁን አንዱን ተመለከትኩኝ ሰሞኑን እና ሰባኪ ነኝ ነው የሚለው። ቴዎሎጂ ተምሬ ያለው ፓስተር ነበርኩ ምናምን ይል የነበረ ሰው ነው። እና ይሄ ሰው ኦንላይን ላይ ሶሻል ሚዲያ ላይ ወጥቶ እንትን ይላል፣ ይሳደባል። በጣም ጸያፍ የሆነ ስድብ፣ በጣም በጣም ብልግና ይሳደባል። ደግሞ አበባ ይሰጡታል። ኦርቶዶክሶቹ አበባ ይሰጡታል፣ ያበረታቱታል። ልክ ጸበል ጠጥቶ የወጣ ነው የሚመስለው። መጠጥ ግልብጥ አድርጎ ጠጥቶ ወጥቶ ሲሳደብ እነሱ ያበረታቱታል ማለት ነው።
አሁን እንዲህ አይነቱን ነገር ስትመለከቱ በቃ እዛው ትጸድቃለህ እዛው ተቀመጥ የሚለው አባባል ሰውየው ራሱ ምን አይነት ስታንድ ላይ እንዳለ ነው የሚያጠያይቀውና ከጴንጤ ሄዶ ኦርቶዶክስ የገባ ወዲያው ውጤቱን ታየዋለህ። የናፈቀው ነገር መጠጥ ስለሆነ መጠጥ ውስጥ ነው የሚነከረው። ጸያፍ ነገር ውስጥ ነው የሚነከረው። ነውር ውስጥ ነው የሚነከረው። ምክንያቱም ይሄ እነሱ ሲሳደቡ የኖሩትና ሲለጥፉ የኖሩት ስድብና እዚህ ያለው ነባራዊ ሁኔታ አንድ አይደለም። ገብቶሃል? ለጌታ ጨክነው የሚኖሩ በጣም ብዙ አሉ። እርግጥ ነው አልባሌ የሆነ አመል ያላቸው ሊኖሩ ይችላሉ። በየትኛውም ቤተ እምነት ውስጥ በነገራችን ላይ አልባሌ የሆነ የሌሎችን ሰዎች ተስፋ የሚያስቆርጥ ክፉ ባህሪ፣ ክፉ ማንነት ያላቸው በክፋት፣ በምቀኝነት፣ በተንኮል የሚታወቁ ሰዎች ይኖራሉ የትኛውም ቤተ እምነት ውስጥ። ነገር ግን እዛም ሆነ ትጸድቃለህ የሚለው ይሄ ባይዞይ አጋንንታዊ ነው። ሰው ጴንጤ ሆኖ የእግዚአብሔርን ልጅ ኢየሱስ ክርስቶስን የግል አዳኙ አድርጎ የተቀበለ ማንኛውም ሰው ይጸድቃል። እሱ እርግጥ ነው። እሱ እርግጥ ነው። ብቸኛ የመዳን መንገድ አድርጎ እግዚአብሔር ለዓለም የሰጠው ኢየሱስን ነው። ጴንጤ የተባለው ኮሚኒቲ ደግሞ በዚህ ስም የወጣለት ይሄ ጴንጤ ቆስጤ የሚባለው አባባል ፔንትኮስት ወይም ደግሞ 50ኛው ቀን የመንፈስ ቅዱስ የወረደበትን እና እስራኤል ሲያከብረው የኖረውን በዓል የተገጣጠመበትን ያንን ቀን መነሻ በማድረግ ነው ጴንጤ ያሉት። እና ደግሞ መዳን በምን እንደሆነ በማመን እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። እንደው ጤናማ አእምሮ ያለው ሰው በመጽሐፍ ቅዱስን ያነበበ ያወቀ ጌታ ኢየሱስን ትቶ ወደ ኦርቶዶክስ ይሄዳል ብዬ አላምንም። ጤና ያለው ሰው ብዙ ችግሮች አሉ። አዎ የትኛውም ቤተ እምነት ውስጥ ይኸው አሁን ሰሞኑን ነቅሰን የምናወጣቸው በአምልኮ እየተሰሩ ያሉ ድራማዎች፣ በጣም መጥፎ የሆኑ ስህተቶች ተቀርጸው የሚለቀቁ የጸጋ አጠቃቀም ችግሮች፣ በየአብያተ ክርስቲያናቱ ያሉ በሶሻል ሚዲያ የወጡ ያልወጡ በጣም ብዙ አይነት ችግሮች አሉ። ነገር ግን እምነትን በሚመለከት መጽሐፍ ቅዱስን መሰረት አድርጎ የተሰራው ትክክለኛ የእምነት ሂደት በወንጌላውያን አማኞች ቤተ እምነት ውስጥ የሚነገረው ወይም ደግሞ ቤተ ክርስቲያን ውስጥ የሚነገረው ወንጌል ንጹህ ወንጌል፣ በቃ ንጹህ ወንጌል። እኔ ከዚህ በፊት ተናግሬያለሁ። ከእስልምናም እንዳይመጣ ከእንትንም እንዳይመጣ ነው ሰውየው የሚናገር። ሰውየው የደረሰበት ነገር ሊኖር ይችላል። እዛ ውስጥ ሆኖ ያቀዋል። መውጫ አተን ነው እንጂ ነው ያለው። አንዴ ደግሜ ላሰማችሁ። ፈለኩ ምናምን ከሙስሊም ወደ ኦርቶዶክስ ልትመጡ የፈለጋችሁ እዚያው ሁኑ ትጸድቃላችሁ። እግዚአብሔር የልባችሁን ስለሚያውቀው ሙስሊም ሁኑና ትጸድቃላችሁ። ወይ ነው የምላችሁ። አትንቱ። የደብተራ ወንጌል ይባላል አዲሱ የደብተራ ወንጌል። በልባችሁ ነው የምትጸድቁት ነው። ይሄ በጣም የሚያስቀው። እንደ ልባችሁ ትጸድቃላችሁ ነው። እንደሱ የሚል ትምህርት የለም መጽሐፍ ቅዱስ ላይ። እንደ ልባችሁ ታይቶ ትጸድቃላችሁ የሚል አስተምሮ የለም። በክርስቶስ አምነት ትድናለህ የሚል ነው አስተምሮ፣ እሱ ነው። ይሄ ደብተሮች ወንጌል ይባላል። ተምትሟል። ስለ ጉባኤ ቤት ያወራል፣ ስለ መጽሐፍት ቤት፣ ስለ ቅኔ ቤት ያወራል። አንዱ ቦታ ቢዘርፍና ቢያበላሽ ጉዳይ ሌላ ደብር ላይ ሄዶ መስራትና ያንኑ ችግር ይዞ መቀጠል እንደሚችል ይናገራል። ሰውየው የኦርቶዶክስ ቤተ ክርስቲያን ውስጥ የኖረ እንደሆነ ያስታውቃል። ነገር ግን ስለ ጽድቅ ያላቸው መረዳት እንኳን አይደለም ኦርቶዶክስ ተሆኖ እስላም ተሆኖ ይጸደቃል የሚል እምነት አላቸው ማለት ነው። ምን አይነት አቋም እንዳላቸው በዚህ መረዳት ይችላል። ይሄ ደብተራ የሚባለው መሪጌታ የሚባለው ባለመቋሚያ ባለጸናጽል የሚያምነው እንዲህ ነው ማለት አያስገርማችሁም? ግን ስለዚህ ይሄ ሁሉ ስተት የሚሰራው ይሄ ሁሉ ወንጀል የሚፈጸመው
ይሄ ሁሉ መዓት እግዚአብሔር ማያውቀው የተግበሰበሰ ቆሻሻ ለዘመናት የተከመረው ለካ እነዚህ ሰዎች እንኳን አይደለም ኦርቶዶክስ ሆነ እስላም ሆነን እንጸድቃለን የሚል አመለካከት አላቸው ማለት ነው። ይሄንን እንዳትረሱ። በቃ ካነጋገሩ ነው የምታውቁት። ትጸድቃለህ እዛው ነው፣ የልብህን ነው የሚያየው። ይሄ የደብተራ ወንጌል በለው። በቃ እስቲ የደብተራ ወንጌል ብለህ ጻፍልኝ እባክህ አንድ ሰው። የደብተሮች ወንጌል፣ የደብተራ ወንጌል ማለት ይሄ ነው። ልዩ ወንጌል ብሎ ሐዋርያው ጳውሎስ በገላትያ ምዕራፍ 1 ላይ ከቁጥር 6 ጀምሮ ያስቀምጠዋል። ጽድቅ በመገረዝ የሙሴን ሕግ በመጠበቅ ምናምን ይጸደቃል ብለው ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ሕይወትና ጽድቅ ከብሉይ ኪዳን ጋር ቀላቅለው ሲያስተምሩ የነበሩ ወንድሞች ያላኳቸው፣ ነገር ግን ያዕቆብ ልኮናል ሊሉ የነበሩ ሐሰተኛ አስተማሪዎች በገላትያ አብያተ ክርስቲያናት ውስጥ ሲበጠብጡ ነበር። አንዱ የገላትያ መልእክት የተጻፈበት ጉዳይ ይሄ ነው። ያሁን ቴንኪዩ የደብተራ ወንጌል የደብተራ ወንጌል ማለት ይሄ ነው። በቃ እኛም መውጫ መግቢያትን ነው። ባላችሁበት ተጠንቀቁ። እና ጽድቅ በክርስቶስ ኢየሱስ ነው። ጽድቅ በክርስቶስ ኢየሱስ በማመን የሚገኝ ነው። ይሄ ሮሜ መጽሐፍ ሙሉን ስታነቡ የምትረዱት ነው። ከምዕራፍ 1 ጀምሮ ጽድቅን ከክርስቶስ ጋር አያይዞ ነው የሚናገረው። ያለ ክርስቶስ ጽድቅ የለም። ሰው በስራው ደግሞ ሊጸድቅ እንደማይችል መጽሐፍ ቅዱስ ዘግቶታል። እንደውም በቃ ዘግቶታል የሚል ቃል ነው የሚጠቀመው ሮሜ ምዕራፍ 3 ላይ በሕግ ስራ ስለማይጸድቅ በእምነት ብቻ የሚገኝ ጽድቅ አድርጎ ኢየሱስን እንደሰጠን ምዕራፍ 3ን ስታነቡ፣ ምዕራፍ 4 ምዕራፍ 5 ስታነቡ ይናገራል። ምዕራፍ 10ም ዋናው ሁል ጊዜ የምነግራቸው የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 10 ላይ ለተቀበሉት ሁሉ ማን ነው ኢየሱስ ጌታ እንደሆነ በልብ ብታምን በአፍም ብትመሰክር ትድናል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ስለዚህ ጽድቅና መዳን የዘላለም ሕይወት ኢየሱስ ክርስቶስን በማመንና በአንደበት በመመስከር በልብ ያመኑትን በአፍ በመመስከር የሚገኝ ነው እንጂ የሆነ ጥግ ይዞ የሆነ የሃይማኖት ድርጅቱ ስለታቀፈ የሚጸድቅ የለም። እንዲህ አይነት አሰራር የለም። ነገር ግን ያወጣው ነገር ምንድን ነው? ይሄ የደብተራ ወንጌል የሚለውን እንቋጨውና ወደ ዋናው ስንመጣ ኦርቶዶክስ ግን እንዳትመጡ ነው የሚለው። እንዳትመጡ ያለበትን ምክንያት እስቲ እንስማው። ምን መጣችሁ? ምን ልታዩ? ምንም ደስ አይላችሁም። አለቀ። እኔም ያደግኩባት እናቴ ስለሆነች ነው። አለቀ። እሱ ራሱ የሚኖረው እናቱ ስለሆነች ነው። ማለት ኦርቶዶክስን እንደ እናት ነው የሚያዩት። አሁን እዚህም ይመጣሉ፣ እኔም ጋር ይመጡና የእናት ጡት ነካሽ ይላሉ። የበላበትን ወጪት ሰባሪ ይላሉ። እንክት ለምን አይልም? እንክት ለምን ዱቄት ለምን አይሆንም? እኔ ህይወቴን ላትርፍኝ ወንድሜ፣ እኔ ኢየሱስን ላግኝ እንጂ እንኳን ወጪት ሌላም ነገር የሚሰበር እየሰበርን ነው ያለነው። እየሰበርን ነው ያለነው። ሐሰት እየተሰበረ ነው፣ እየተዋረደ ነው። የአሮጊቶች ተረት ተረት እየተሰበረ እየተዋረደ ነው። እና እንደ እናት ነው አሁን ነገሮችን የሚያያይዙት ከእናት ጋር ነው። እና የእናት ጡት ይላሉ ማለት ነው። ቤተ ክርስቲያን በነገራችን ላይ እናት አይደለች። የቤተ ክርስቲያን ካራክተር እናትነት አይደለም። የቤተ ክርስቲያን ካራክተር ሙሽርነት ነው። ባሏን የምትጠብቅ ሙሽራ ነው ቤተ ክርስቲያን። እንዲህ ነው ወልዳ የምታሳድግ የምታጠባ ምናምን እንዲህ አይነት ካራክተር እንዲህ አይነት ባህሪ የላትም ቤተ ክርስቲያን። ቤተ ክርስቲያን በመጽሐፍ ቅዱስ መሰረት ለባሏ የተሸለመች ሙሽራ ተብላ ነው የተጠራችው። ለባሏ ባሏን የምትጠባበቅ ልክ ከአባቷ ቤት ባሏ መጥቶ እስከሚወስዳት ድረስ አጊጣ ተሸልማ ተሸፋፍና ባሏን የምትጠብቅ ሴት
ለአንድ ወንድ የታጨች ሴት ቤተክርስቲያን ይሄ ነው መገለጫው፣ ይሄ ነው እንጂ ቤተክርስቲያን የወለደች ያረጠች ምናምን አይደለም። ባህሪው ይሄ አይደለም። በነገራችን ላይ የሚወልደው ቤተክርስቲያን አይደለም የምትወልደው። አሁን አንዳንዴ በተለምዶ እናት ቤተክርስቲያን ሲሉ ሰማቸዋለሁ። ምናልባትም የመጀመሪያ ቤተክርስቲያን የሆነ ቦታ ላይ ተተክሎ ከዛ በኋላ በስሯ አጥቢያ አብያተ ክርስቲያናት ሲከፈቱ እሷን እንደ እናት አይቶ ሌላውን ደግሞ እንደ ደቂቃን እንደ ልጆች የሚቆጥሩ በዚህ መሰረት የሚጠሩ እናት የሚሉ ሰዎች ሊኖሩ ይችላሉ። አግባብ አይደለም። የትም ቦታ ትተከል ያችኛዋ ምንድናት? አሁን ቤተክርስቲያን ስንል ህንፃው አይደለም። ቤተክርስቲያን ማለት ህብረት ነው፣ አንድነት ነው። ኢየሱስ ክርስቶስን አምነው የዳኑ የጸደቁ በመንፈስ ቅዱስ የታተሙ የጌታን የኢየሱስ ክርስቶስን መምጣት የሚጠባበቁ ቅዱሳን ህብረት ማለት ነው ቤተክርስቲያን ማለት። ኤክሌሽያ ህንፃ አይደለም፣ የሆነ ጉልላት አይደለም፣ የሆነ ወይ በጭቃ ወይ በብሎኬት የተሰራ ቤት አይደለም። ቤተክርስቲያን ማለት የቅዱሳን ህብረት፣ ያመኑ ሰዎች ህብረት ማለት። ስለዚህ ቤተክርስቲያን ሙሽሪት ናት የምንለው ህብረቱ እያንዳንዱ ፐርሰን ማለት ነው፣ እያንዳንዱ ነፍስ። አሁን ዓለም ላይ ከ2.6 ቢሊየን በላይ ክርስቲያኖች እንዳሉ ይነገራል። በብዙ አይነት ካታጎሪ ውስጥ ያሉ ማለት ነው። ሰውየውን የሚያድነው በነገራችን ላይ ልብ ውስጥ ያለው እምነት ነው። አፉ ላይ በልቡ ሳያምን አፉ ላይ ቢናገር አያጸድቀውም። ልብ ማመን አለበት፣ አፍ መመስከር አለበት። ኦኬ። ድርጅት በቤተሰቡ በኩል ስለመጣለት ብቻ እድሉ ድርጅት የተቀላቀለ ያላመነ ያልመሰከረ ሰው አይድንም። ስለዚህ ሰውየው ወደ ኦርቶዶክስ እንዳትመጡ እዛው ባላችሁበት ተረጋጉ እያሉ ያሉት ምን ደስ የሚል ነገር አለ መተህ። አሁን እኔ ለዚህ ሰው ማስተላልፈው መልእክት እነዚህ ደስ የማይሉ ነገሮች እሱ ከሚዘረዝራቸው ባለፈ በጣም ጥልቅ የሆኑ አጋንንታዊ አሰራሮች አሉ። የጥንቆላ፣ የድግምት፣ የአስማት፣ የሟርት አሰራሮች አሉ። ይሄ ዝሙት፣ መጠጥ ምናምን ስነ ምግባርን በሚመለከት ብልሹነት እሱ በጣም በጣም የከፋ ነው። ከዛ ባለፈ የጣዖት አምልኮ አለ። ግልጽ የሆነ የጣዖት አምልኮ አለ። ምን ሊሰራ ሰው ኦርቶዶክስ ይሄዳል? ምን ሊያመልክ? ማንን ሊያመልክ? ማንን ሊከተል? ምንድን ነው ትርፉ? ምንድን ነው? አሁን ስለ ገብርኤል ሰሞኑን አስተምሬያቸዋል። መጽሐፍ ቅዱስ ላይ ያለው ገብርኤልና እነሱ በመላው ኢትዮጵያ ገብርኤል የሚሉት መልአክ ልዩነቱን አሳይቻቸዋል። መጽሐፍ ቅዱስ ማያውቀውን ገብርኤል ነው የሚከተሉት። የርኩሳን መናፍስት አሰራርን ነው የሚከተሉት። ስለት ሰምቶ የሚፈጽም ገብርኤል እኛ አናውቅ። መጽሐፍ ቅዱስ አልነገረን። ሰውዬ ኦርቶዶክስ ሲሆን ምን ሊሰራ ነው የሚሄደው? ማርያም መጽሐፍ ቅዱስ ላይ ያለችው የጌታ የኢየሱስ ክርስቶስ እናት ማርያም እና ኦርቶዶክስ ውስጥ እኮ የሚሰበክላት፣ የሚሰገድላት፣ የሚዘመርላት ማርያም እኮ ግንኙነት የላቸውም። በቃ ኦርቶዶክስ ውስጥ ያለችው ማርያም ኢትዮጵያ ተወልዳ ያደገች ከቤተሰቧ ጋር ከደብረ ሊባኖስ ተነስቶ ወደ ኢየሩሳሌም ቤተሰቦቿ ሲሄዱ እዛ በአጋጣሚ የሄደች ናት ታሪኩ እንደሚናገር። በዚህ የኢያቄምና የሐና ይልሃል፣ በዚህ ያደገችበት ቦታ ይልሃል። ኦኬ። ምን ግንኙነት? ሚካኤልን ለማምለክ ነው ወይ የምትሄደው? ስፍር ቁጥር የሌላቸው የሞቱ ሙታን መናፍስት እነሱን ለመከተል ነው ወይ ሰው የሚሄደው? ማንን ልትሰማ ማንን ልትከተል ነው የምትሄደው? ነገሰ የሚባሉት እስከ ዛሬ ሞተው እያነገሷቸው የሚኖሩ ንግስ ተብሎ ተክለ ሃይማኖት ነገሰ፣ አቦዬ ነገሰ፣ አርሴማ ነገሰች፣ ክርስቶስ ሰምራ ነገሰች እየተባለ በሴት አንቀጽ በወንድ አንቀጽ ከሀገር ውስጥ አገር በቀል የሆኑና ከሀገር ውጭ የገቡ ኢምፖርት የተደረጉ ብዙ አማልክትን ልታነግስ ነው ወይ የምትሄደው? እኛ አንድ ንጉሥ አለን፣ እሱም ኢየሱስ ነው። ኢየሱስ ክርስቶስ የነፍሳችን
የስጋችን የመንፈሳችን ገዢ ነው። በስጋ ተገልጦ ያዳንን እርሱ ነው። አንድ ንጉሥ አለው። ክርስቲያን አንድ ንጉሥ ነው ያለው፣ ኢየሱስ ነው። ከስም ሁሉ በላይ የሆነ ስም የተሰጠው፣ በሰማይና በምድር ፍርድ ሁሉ የተሰጠው፣ አብ በአንድስ እንኳን አይፈርድም የተባለለት፣ የነገስታት ንጉሥ የጌታዎች ጌታ ተብሎ የተጠራው፣ የሚመጣ የሚነግስ፣ ሃሌሉያ፣ የሕያው የእግዚአብሔር ልጅ ኢየሱስ ነው ንጉሳችን። እሱ የሞቱ ሙታን ተቀብረው አስከሬናቸውን እያገላበጡ አንዴ እግሩን አወጣን አንዴ እጁን አወጣን የሚሉላቸው ስባራ አጽሙ እየተባለ የተሰበረ አጥንት ይዘው እየወጡ የሚያመልኳቸው ሙታን ነገሱ ይላሉ። ምኑ ነው የሚነግሰው? አጥንቱ ነው የሚነግሰው? አስከሬኑ ነው የሚነግሰው? መቃብሩ ነው የሚነግሰው? ምን ላይ ነገሰ? ሚካኤል የት ቦታ ላይ ነገሰ? ወደ ሰማይ ስንሄድ እዚህ ምድር ላይ እንግዲህ አጥንት አውጥተው መቃብሩ ጋር ሄደው ነገሰ ይላሉ። እኔ የሞተ ሰው ሲነግስ ያየ ነው በኦርቶዶክስ ቤተ እምነት ውስጥ። የሞቱ ሙታንን ነገስታት ራሱ አሁን ለምሳሌ ነግሰው የነበሩ ነገስታት አሉ አይደል? ታሪክ የያዛቸው ነገስታት አሉ። ለምሳሌ አፄ ኃይለ ሥላሴ በል ወይ ምኒልክ በል፣ በቃ ለሀገር ባለውለታ የሆኑ ጥሩ ጥሩ ስራ የሰሩ ስተትም ቢኖርባቸው ያው ነገስታት ሆነው ኢትዮጵያን ያስተዳድረዋል። አሁን እነሱ ሲሞቱ ኖ ሞር ንጉስ አይደሉም። በቃ አስከሬን ነው የሚባለው። ንጉስ የነበረበት ዘመን አበቃ፣ አለቀ። ኢየሱስ የዘላለም ንጉስ ነው። ለዚህ ነው እኮ ሞአ አንበሳ ዘእም ነገደ ይሁዳ፣ ከይሁዳ ነገድ የሆነው አንበሳ፣ አሸናፊው አንበሳ ኢየሱስ ነው። በራእይ ዮሐንስ ምዕራፍ 5 ላይ የተጻፈለት ከነገድ ከቋንቋ ከወገን ከህዝብ ሰዎችን ዋይቶ ካህናትና ነገስታት ያደረገ፣ ተገልጦ የዲያብሎስን ሥራ ያፈረሰ፣ የሕያው የእግዚአብሔር ልጅ ከአብ ጋር ለዘላለም የኖረ፣ በመስቀል ላይ በዋለው ውለታ እኔን አንተን አንቺን ከዚህ የጨለማ ዓለምና ስልጣን ከጨለማው አገዛዝ ነፃ ያወጣን፣ ሁሉን የፈጠረ፣ ከይሁዳ ገዥነት አይጠፋም ተብሎ ትንቢት የተነገረለት፣ በዳዊትም ቤት ለዘላለም የሚገዛ ገዢ አስነሳለሁ ብሎ እግዚአብሔር የተናገረለት፣ በገብርኤል በኩል ለማርያም የዳዊት ልጅ የሚለውን ያረጋገጠለት፣ የነገሰ የሚነግስ ኢየሱስ ብቻ። ሞአ አንበሳ ዘእም ነገደ ይሁዳ ኢየሱስ። ሃሌሉያ። አሁን እነዛን ነገስታት እንኳን ንጉሶች አንላቸው የሞቱትን ማለት የዘላለም ንጉስ ኢየሱስ። ስለዚህ ሙታንን ንጉስ እያሉ የሚኖሩበት ቤተ እምነት ነው። ነገሰች እየተባለ ወጋው። የሙታንን መንፈስ ስታነግስ ልትኖር ነው የምትሄደው? ጴንጤ አይሄድም። እሺ ሚካኤል ገብርኤል የት ቦታ ነገሱ? የነገሰበትን መረጃ አምጣ። ገብርኤል ነገሰ፣ ሚካኤል፣ ኡራኤል፣ ሩፋኤል፣ ራጉኤል፣ በቃ በኤል የሚጨርስ ኤል ከገባበት እንትን ነው ተብሎ በቃ በጣም ብዙ አሉ። በጣም ብዙ የሚጠሩ መናፍስት አሉ። ሚካኤል የት ነገሰ? ማን ነው ያነገሰው? መቼ ነው የነገሰው? የት ነው የነገሰው? የሚመራው የነገሰበት አካባቢ አገሩ የቱ? በመንፈስ ዓለም ሌላ ንጉስ ማስቀመጥ ማለት ይሄ በጣም አደገኛ ወንጀል ነው። ባይዘው ወንጀል። ወደ ምድርም ስትመጣ እንዴ በምድር ላይ ሚካኤል መቼ ነገሰ? መቼ? ኦርቶዶክስ የማንገስ አባዜ ስለተጠናወታቸው ከመንግስት ጋር ሲሶ መንግስት ተካፍለው ስለኖሩ አዮ እነ አፄ ዮሐንስና አፄ ቴዎድሮስ በል አፄ ምኒልክ በል አፄ ኃይለ ሥላሴ በል በሙሉ ነገስታቱን ጥራ። ማን ያነገሰው? ኦርቶዶክስ ናት። ሲሶ መንግስት ነው የነበረ።
ኦርቶዶክስ ስታነስ ስለኖረች አሁን ልክ እንትኑ ሲጠፋ ይሄ የነገስታት አሰራር ጠፍቶ በፓርላማና በጠቅላይ ሚኒስትር የሚመራ በፕሬዝዳንት የሚመራ የአሰራር ለውጥ ምድሪቱ ስታደርግ በዛ የጀመሩትን የማንገስ አባዜ ሙታን ላይ ያመጡታ። ተክለ ሃይማኖት ነገሰ ይላል ይመጣል። ማንን ያንግስ? የለም ንጉስ የለም። በዚህ ዘመን በቃ ንጉስ የለም። መሪ አለ፣ ህዝብ የመረጠው ነው የሚቀመጠው። በኦፊሻሊ እኮ ንጉስ እኮ ማን ነው ሲሶ መንግስት ተነጠቅን አሉ እኮ እኚህ አቡነ ሕዝቅኤል የሚባሉት እኮ እንዴ ህዝብ ፊት ወጥተው ሲሶ መንግስት ተነጠቅን አሉ። እኔ የሚመስለኝ አየው እዛ ነገስታቱ ጋር አክሊል እየጫኑ ንጉሰ ነገስት ስዩመ እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም ምናምን እያለ ስለኖረ አሁን ማንን ያንግስ? ዞር ሲል የለ አርሴማ ንግስት አርሴማ ያዥ እንግዲህ ተክለ ሃይማኖት ያዝ እንግዲህ አቡዬን ያመጣል ከግብፅ ያዝ እንግዲህ የጠፋ ዕቃ የሚያገኘው ዋናስ ያዝ ንጉስ ነው። ጅብ አስራ ንጉስ ናት። ኩኬለሽን ንግስት፣ ከርቸሌ ሚካኤል ንጉስ፣ ቁልቢ ገብርኤል፣ ሐዋሳ ገብርኤል ይላል። በቃ የለማ ሌላ ስለሌለ የለ የነገስታት ምናምን አለቀ። እሱ ዘመን አለፈ። አሁን ማንን ይቀባ? ማንን ያንግስ? ከዛ ጨረሰ መሬት ላይ ሲጨርስ ዞር አለና ወደ ሰማይ ሚካኤል ንጉስ፣ ገብርኤል ለዚህ እኮ ነው አሁን እንደና አፄ ቴዎድሮስ አይነቶቹ ገርፎ ነበረ። በቃ 5 አስቀረና ሌላው አርሶ ይብላ። በቃ አፄ ቴዎድሮስ አርሶ ይብላ 5 ሰው ብቻ ቀዳሽ አወዳሽ ብሎ ህግ አወጣ። አቃላ አሁን ሰውየው የሚለውን ስማ። ለምሳሌ አንድ ሰው መጥቶ እና ማታፍን ቁረጥ ይለኝ አንገቴን ቁረጠው እንጂ አጨራሽሻለሁ እናቴ ስለሆነች አለቅናችን ቢሆንም ሌሎቻችሁ ግን እንድትመጡ አልመክራችሁ። ማዘኛ ነው መቼ ነው የምላችሁ። ማህተቢያዬን አልበጥስም የምለው እናቴ ስለሆነች ነው። ኦርቶዶክስ የመዳን መንገድ ምናምን ተብሎ አይደለም። ዲስ ኢዝ ሜንታሊቲያቸው ምንድን ነው? እምነታ ውስጣቸው ያለው ትሩዝ ምንድን ነው ካልክ ይሄ ነው። ያሁን ሰውየው የሚለው ምንድን ነው ያለው? ማህተብን በጥስ ቢለኝ አልበጥስም ማለት ስማው እናቴ ስለሆነች ነው አለቀ። ለምሳሌ አንድ ሰው መጥቶ እና ማታፍን ቁረጥ ይለኝ አንገቴን ቁረጠው እንጂ አጨራሽሻለሁ እናቴ ስለሆነች አለቅናችን ቢሆንም ሌሎቻችሁ ግን እንድትመጡ አልመክራችሁ። ማዘኛ ነው መቼ ነው የምላችሁ። አየኸው እንደ እናት ስለሆነ አክሰፕት ያደረገው። እናትነት ደግሞ ኢትዮጵያ ውስጥ ጥሩ እኮ ነው። እናትን እንወዳለን። እናትን ማክበር በቃ የተለየ ፍቅር አለ ለእናት። በየትኛውም ዓለም ላይ ለእናት ልጆች የተለየ ፍቅር አላቸው። አሁን እምነቱን ምንድን ያደረጉት? እናት ነው ያደረጉት። አሁን ኢየሱስ ይላል ሰውየው አይልም እኮ ስለ ኢየሱስ ክርስቶስ ያድናል ብለን ነው ያምን ነው እዚህ ምን ቆዩ አይደለም። እንዲህ አይደለም። እናቴ ብሎ ነው የሚከተሉ። አርሴማንም እናቴ ነው የሚለው፣ ኦርቶዶክስንም እናቴ ነው የሚለው፣ ማርያምንም እናቴ እያለ ነው የሚኖረው። በቃ ልጅ ሆኖ ገበያ ስትሄድ እናቱ ማልቀስ የለመደ በቃ እንደዛ ነው። እዛው ነው የቀጠሉት ማለት። ስለዚህ ይሄ የመዳን መንገድ ነው ምናምን ብለው አይደለም የሚያምኑት፣ እንደ እናት ነው። ስለዚህ እናቴን አልክድም በሚል ሰበብ ነው አንገቴ ይበጠስ እንጂ ክሬ አይበጠስም የሚለው እንጂ ክርስቶስ ገብቶት አይደለም። ይሄ ነው ይኸውልህ ስንነግርህ የነበረው እውነት ትሩዝ ይሄ ነው። አእምሯቸው ውስጥ ያለው የሚገዛቸው የሚነዳቸው እውነቴ የሚሉት ይሄንን ነው። እናቴ እያለ ነው የሚኖረው። ተዋህዶ እናቴ ነው የሚሉት አይደለ? ተዋህዶ እናቴ ለአንተ ተሰዋች ወይ? ለአንተ ሞተች? ደምን ያፈሰሰልህ ማን ነው? ስለዚህ ድርጅቱን እንደ እናት አክሰፕት አድርገዋል ማለት ነው። እንደ ቃል ኪዳን
ከዛ ስማ ምን ደስ ይላችኋል? ሴቱ ከንፈሩን ተቀባብቶ ነው ሱሪ ለብሳም ተደው ምናምን ወንዱ ሌባ ነው ቤተክርስቲያን ዝሙታዊ ምን የሴቱን የወንዱን ይሄ የዝሙት የስርቆት የነውሩን አለባበሱን አጠቃላይ የባህሪውን ችግር ይጠቅሳል። አሁን እንደዛ አይነት ችግሮች አሉ። እንደዛ ማለት እንኳን አይደለም ውጭ ያለው ሰው ውስጥ ያሉት ራሱ እያጋለጡት ያለ ነገር ነው። አደገኛ የሆነ የሞራል ድቀት ያለበት ቤተ እምነት እንደሆነ ይታወቃል። የራሳቸው ሚዲያዎች ከተመሳሳይ ጾታ ርኩሰት ጋር ህፃናትን በማበላሸት ጭምር እየተሰሩ ያሉ በየገዳማቱ ያሉ ነውሮችን እያጋለጡ ነው ያሉት። ራሳቸው እያወጡት በየገዳሙ ያለ የተወለደ ህፃን ልጅ መነኮሳት ይዘው እየወጡ ወደ አዲስ አበባ ይዘው እየመጡ ያሉት በወንዶች ገዳም በሴቶች ገዳም እየተባለ ነገር ግን ውስጥ ለውስጥ የሚሰራውን ድራማ ቴሌቪዥን ላይ ያየ ነው። ክርስቶስ የማይገዛው መንፈስ ቅዱስ የማይመራው ህብረት ለጽድቅ በጭራሽ የተሰጠ አይደለም። በቃ ስለዚህ ምንድን ነው የሚጠቅሰው? የሞራል ድቀትን ምን ለላሽ ፈልጊ ነው። ዶግማ ቀኑናቱ ፊት እያላት አስከባሪ የላት። አያችሁ፣ ሁሉም የመድረክ ሌባ ነው፣ የመድረክ ዘራፊ ነው። እንትን አለ ዝርፊያ፣ አስመሳይነት፣ ቢጫ ለብሶ የሚቆም አስመሳይ አዮ። ስለዚህ ምን ልትሰሩ ትመጣላችሁ? እኛም ራሱ መውጫ አተን ነው እንጂ እኛ ራሱ ብንወጣ ደስ ይለናል ነው እያለ ያለ። ተይዞ ነው በገመድ ተይዞ ነው። ደሞዝ ይዞታል። ይኸውልህ ደሞዝ የያዘው አለ፣ ክብር ዝና የያዘው አለ፣ አቦ መባል። እርሶ እኮ ማለት ላይብረሪ ኖት፣ ተንቀሳቃሽ ላይብረሪ ይለዋል። በቃ እንትኑ አራት አይና ሊቅ ይለዋል። ሰውየው ቤት በኩል ይውጣ። ዝና፣ ክብር፣ ጥቅማ ጥቅሞች፣ ደሞዝ አንተ ቀላል መሰለ እንዴ? ገንዘብ ደግሞ ገንዘብ ተሰጥቷቸው ጴንጤ ሄዱ እያለ የእኛን ስም ያጠፋል። ገንዘብማ ያለው ወንድሜ እዛ ነው። እብድ የሚያክል ህንፃ እየተሰራ ይኸው የሚቆመው እኮ ተበልቶ አላልቅ ያለ ገንዘብ እኮ ነው ወደ ህንፃነት እየተቀየረ ያለው። ተበልቶ ማለት እንደ ተራራ ቢከመር ማለት ገንዘብ ያለው ኦርቶዶክስ ጋር ከምሬ ነው ምላችሁ። ገንዘብ ተሰጥቷቸው ቤት፣ መኪና፣ ኧረ እባክህ አይ መኪና ወንድሜ ሰርተ ነው የምትበላው። ያልሰራ አይብላ የሚለውን ነው ፕራክቲካሊ የምተገብረው። መተ ገንዘብ ተቀብሎ ጴንጤ የሆነ የለም። ምክንያቱም ህይወት ነው። እዚህ ጋር ጌታ ኢየሱስን አምኖ ሰው እኔ አሁን ጌታ ከበራልኝ ቀን በኋላ ጌታዬን ፊት ለፊት ካየሁት ጊዜ ጀምሮ የህይወት ለውጥ አግኝቻለሁ። እኛም እኮ እዚህ ጨለማ ውስጥ እያለን እኮ ተመሳሳይ ችግር ውስጥ ነበር ምንኖረው። ወንድም የተሻለ ጽድቅ ምናምን የሚያስመካ ነገር ኖሮን አይደለም። አሁን ወንጌል ምን መሰክረው በክርስቶስ ኢየሱስ አምነን ጸድቀን ነው ምን መሰክረው እንጂ ተመሳሳይ። እኔ እኮ ቆብ አድርጌ ይህንን ታቦት የሚሉትን እንጨት ተሸክሜ እኮ ማገለግል ነበርኩ። ቀዳሽ አወዳሽ ነበርኩ። ሙሉ ቅዳሴ ምመራ ማቆርብ ሰው ነኝ የነበርኩት። አንተ በርቁ የምታየውን እኔ እያገላበጥኩት ሲሸከመውን የኖርኩት። የተሻለ ጽድቅ ምናምን ኖሮን አይደል። ሲስተሙ ራሱ ያበሰብሰሃል። ገንዘብ እኮ እኔ አይቻለሁ። ኦርቶዶክስ በደም ገንዘብ አለ እንዴ! እና ገንዘብ ቢያስፈልግ ኖሮ እዛው ነው የሚኖረው። እዛው ገንዘብን የሚያመልክ ሰው አይወጣም። ጥቅሙ
ይሄ የሚገኘው ጥቅማ ጥቅም ብዙ ነው። ለዛ አይደል እንዴ ለስልጣን ከጵጵስና ጀምሮ የሚራኮቱት? ጵጵስና በገንዘብ እኮ ይገዛል። በሚሊዮኖች እኮ ጵጵስና ይገዛል። ከፍለው ጳጳስ የሆኑ ሰዎችን እኮ እናውቃለን። የኔን ያህል ዕውቀት የሌለው የማይቀድስ ማህሌት የማይቆም ሰዓታት የማይችል ኪዳን የማያደርስ ጳጳስ እኮ አለ። በጌታ ፊት ነው የምነግራችሁ። እዛ ውስጥ ያለውን ትራዲሽናል ትምህርት እንኳን እኔ የማውቀውን ማያውቁ ጳጳሳት አሉ። እኔ የማውቀው ተው፣ ይሄ በጣም በቃ ተማረ የሚባለውን ሊቅ ምናምን የሚባለውን ተው። አንድ ቄስ አንድ ደብር ላይ የሚያገለግል ኖርማል ቄስ፣ ሬጉላር የሆነ ሙያ ያለው ቄስ ያለውን ዕውቀት እማያውቁ ሀብትለው ለማይል እኮ ጳጳስ በገንዘብ እኮ ገዝቶ ለምን ትርፍ አለው? ለንግድ ነው እኮ፣ ለንግድ እኮ ነው። ምክንያቱም ያን ጵጵስና ካገኘ በኋላ የሚሰራው ገንዘብ ተከፍሏቸው የሚለው አባባል እሱ ስም የማጥፋት እንትን ነው ወንድሜ። አንተም ነገ ስትወጣ ታየዋለህ። እኛ ስንወጣ እንዳየ ነው ስትወጣ ታየዋለህ። ቤታቸውን የሸጡ ሰዎች እናውቃለን። ወደ ጌታ መጥተው ተቸግረው የሚበሉት ያጡ ሰዎች እናውቃለን። ይሄ ለክርስቶስ ወንጌል የሚከፈል ዋጋ ነው ብራዘር፣ ቀልድ አይደለም። ገንዘብ ተሰጥቶ አይደል፣ ሰጥተህ ራሱ ገንዘብ እየሰጠ እየረዳ ባዶህን ቀርተህ ኢየሱስ ያዋጣል። ሃሌሉያ! ኢየሱስን መምረጥ ያዋጥ ብትጎዳ እንኳን ማለት እዛ ሆነ የብዙ ንብረት ባለቤት ከምትሆን ያለህን ሸጠ ክርስቲያን ሆነ ብትኖር ያዋጣል። ጽድቅ ነው፣ ትሩፋት ነው። ትሩፋት ምስክርነታቸውን ስሙ። አሁን ጴንጤ ሲል ከኦርቶዶክስ የወጡ አገልጋዮችን ምስክርነት እንዴት በችግር እንደኖሩ ይናገራል። እንዴት በችግር እንደኖሩ እኔ ያለፍኩበትን አውቀዋለሁኝ ወንድሜ፣ እኔ ያለፍኩበትን አውቀዋለሁ እንጂ ማን ከለከለን? እጃቸውን ታጥበው ይቀበሉና ይፈል አሁንም ብመለስ እጁን ታጥቦ ይቀበለኛል። አውቀዋለሁ። ሙስናው የገንዘብ ምዝበራ ያለው የት ነው እንዴ? ይሄ እንኳን አይደለም ህዝብ፣ መንግስት ራሱ የደረሰበት ስንት ክስ ፍርድ ቤት ያለበት ስንት አይነት ችግር የሚታወቅ ችግር ያለበት አካሄድ ምን ልትሰራ ትመጣለህ አለ። ስለዚህ ጴንጤ የሆነ በምንም ታምር ሊወጣና ኦርቶዶክስ ሊመለስ አይችልም። እኔ እግዚአብሔር ምስክሬ ነው። ጤናማ አይምሮ ያለው ሰው ጴንጤ ጌታን አውቆ በትክክል ድኖ መንፈስ ቅዱስን የተቀበለ ሰው በምንም ተአምር ወጥቶ ኦርቶዶክስ አይገባም። እርግጠኛ ነኝ። በቃ 100% እርግጠኛ፣ ከ100% በላይ እርግጠኛ ነኝ። እና ሙስሊምም ይሁን ኦርቶዶክስም ይሁን በክርስቶስ ኢየሱስ አምኖ እንዲድን ግን እኛ እንጠራለን። የትኛውም ሰው የተባለ ምንም አይነት ሃይማኖት ይኑረው ኢየሱስ የሌለው ሕይወት የለው። በቃ መዳን በጌታ በኢየሱስ ክርስቶስ ብቻ ነው። ይሄንን እውነት እንመሰክራለን። ስለዚህ እኚህም ሰው መልእክቱን አድርሱልኝ። በእናት በኩል ወደ እግዚአብሔር መንግሥት ውስጥ አይገባም። መልእክቴ ለዚህ ደብተራ ወይም ደግሞ መሪጌታ ያለኝ መልእክት ምንድን ነው? ኢየሱስ የሌለው ሕይወት የለውም። እናቴ የምትላት ኦርቶዶክስ መንግሥተ ሰማያት አታስገባህም። ድርጅት ሰውን አያጸድቅም፣ አያድንም። አንተም አጠገብህ ያሉትን ሰዎች ኢየሱስ ክርስቶስን በማመን እንደሚዳን እመኑ። ኢየሱስ ክርስቶስ መንገድ ነው፣ እውነት ነው፣ ሕይወት ነው። ከሱ ውጪ ወደ አብ የሚወስድ መንገድ የለም። ከሱ ውጪ ወደ አብ የሚያስገባ በር የለም። እውነተኛ የበጎች በርና እረኛ ኢየሱስ። ኢየሱስ የሌለው ሕይወት የለውም ማለት አብ ጋር አይደርስም ማለት።
በሩ እኔ ነኝ ሲል ወደ አብ መግቢያ ብቸኛው በሩ ኢየሱስ ነው። ያ ማለት ኢየሱስ ሲኖርህ ነው አብን የምታገኝ መንገድ ነው። ኢየሱስ እውነት ነው። የትኛውንም የኦርቶዶክስን እውነት ብታውቅ ኢየሱስ እውነት የሆነው ኢየሱስ ውስጥ ከሌለ የትኛውም ምድር ላይ እውነት የምትላቸውን ነገሮች ሰብስበ ብትቀርብ አትድን። ማርያም ብለህ ጊዮርጊስ ሚካኤል ገብርኤል ብለህ አትድን። አንድ እውነት ነው የሚያድነ፣ አንድ እውነት ነው ነፃ የሚያወጣ። ያ እውነት ኢየሱስ ይባላል። ኦ ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሕይወት ኢየሱስ በምድር ላይ ሳለህ የምትኖረው ወደ ሰማይ ሄደህ የምትወርሰው ሕይወት ኢየሱስ ነው። ምን አይነት ሕይወት? ዘላለማዊ ሕይወት፣ የማይጠፋ ሕይወት፣ የማያረጅ ሕይወት፣ የማይበላሽ ሕይወት፣ ስቃይ የሌለበት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ መከራ የሌለበት፣ ሞት የሌለበት ዓለም ውስጥ የምትኖረው ሕይወት ኢየሱስ ነው። እግዚአብሔር አንድ መፍትሄ ነው የሰጠህ፣ ሺህ መፍትሄ አልሰጠህም። አንድ፣ እሱም ኢየሱስ ነው። ይሄንን ጌታ ተቀበል፣ በስጋም በነፍስም ረፍትን ታገኛለህ። ስውሯ ማርያም ኩኬለሿ የተሰወረችው የተደበቀችው ጅብ ያሰረችው ዘንዶ ከዚህ ከአራዊት መንፈስ ጋር የምትሰራ ማርያም አታድንህ፣ የለችም። ይሄ አጋንንቱ ዓለም አሰራር ነው። ህዝቡ ተዘረፈ፣ አያቅ ህዝቡ። እኔ ቀጥላለሁ። እዚህ ቦታ ቢያስወጡኝ ጉባኤ ቤት እገባለሁ። ከጉባኤ ቤት ያስወጡኝ። ኦኬ፣ ህዝቡ ተዘረፈ። ህዝብ ተዘረፈ። በነገራችን ላይ የኢትዮጵያን ህዝብ መመገብ የሚያስችል ሲስተም ነው ያላት ኦርቶዶክስ። ይሄንን ወቅ ህዝቡ እንደተቸገረ ያወራል አይደል? ህዝቡ እንደተቸገረ ይታወቃል። ምን ያወራል? ይታወቃል። ሚራብ አለ፣ ሚቸገር አለ። በአራቱም የኢትዮጵያ አቅጣጫ ችግር አለ አይደል? ይሄንን ችግር ከ40 እስከ 50 ሚሊዮን ህዝብ ይዛ ይሄን ችግር ሊቀርፍ የሚችል ስብሰባ ላይ እንኳን የሚነሳ አጀንዳ የላቸውም። እኔ አሁን ለመንግስትም ኦርቶዶክስንም እንመራለን ለሚሉ ጳጳሳት ሲኖዶስ ለሚባለው ይሄንን ምስኪን ህዝብ ምንድን ነው የምትዘርፉት የሚል ጥያቄ ነው ያለ። ለምን አታበሉትም? እንደውም የአዲስ አበባ ከንቲባ ኦፊስ መመገቢያ ማዕከላት ሰርቶ ሰዎች ሲርባቸው መጥተው የሚበሉበት ቦታ ሰራ። ይሄን ስራ እኮ መስራት የነበረባት የኢትዮጵያ ኦርቶዶክስ እኮ ናት። ካኒ ኢማጂን ቅርጥፍ አርጎ ለራሱ በልቶ ነው የሚሄደው። ገንዘቡ ይመዘበራል። አዎ የታወቀ። የመመገቢያ ማዕከላት መሰራት ያለባቸው ኦርቶዶክስ ውስጥ ነው። ሊስን ይሄ ነገር ወደ ስራ እንዲቀየር ይሄ ህዝብ ከችግር መውጣት እስከሚችልበት ጊዜ ድረስ ሊበላ አይደለም ህዝቡ የሚመጣው፣ ሊበላ ነው። እስቲ መግበው ህዝቡ። አዲስ አበባ ለንግስ የሚተራመሰው እኮ ግማሹ የሚራብ ነው እንዴ! መመገብም የሚያስችል የገንዘብ አቅም አለ። እዛ መኮልኮል አሁን ይሄ መንገዱ ላይ ምናምን ይሄ አጥሩ ጋራ የሚቀመጡ ከሰዎች ገንዘብ የሚለምኑ ሰዎች ምስኪኖች የተጎዱ አሉ። እነዚህን ሁሉ መመገብ ትችላለች። ሰው ቢኖር፣ ልብ ቢኖር፣ ቅንነት ቢኖር። ዳቦ ቤት አለ። አሁን እንደዚህ እያጥረገረግን ስንነግራቸው ነው። አሁን ወደ ስራ አንዳንድ ለውጦች እያየን ከመናገር ደጃዝማችነት ይቀራል ምናምን የሚባል እውነት እኮ ነው። ዘይት ፋብሪካ፣ ዳቦ ፋብሪካ ህዝቡ እንትን ሲመጣ የተቸገሩ የሚረዱበት መንገድ መመቻቸት የነበረበት
ይህ ሁሉ ህዝብ በያዘ የእምነት ድርጅት ግን ተመልከቱ፣ ከዛው ህዝብ መቀነት ላይ የሚፈታውን ነው ሰብስበው ጠራርገው የሚወስዱት። ሰው ተቸግሮ ነው ይበዘብዙታል። በዚህ በአፍዛ ደንግዝ ምሳሐበ ነዋይ የሚባል ድግምት አለ። የሰላቢ አሰራር አለ። ህዝብ አግዝ የሚባል ድግምት አለ። እሱ ይደገማል። ሰው ሳያውቀው ጥርቅርቅ አድርጎ አውጥቶ ያለውን ሰጥቶ ነው የሚሄደው። ስለዚህ የመጀመሪያው ጉዳይ ነፍስህን ለማዳን ወደ ጌታ ወደ ኢየሱስ ነው የምትመጣው። ባይ ዘ ወይ ወደ ድርጅት አይደለም የምጠራህ እኔ ወደ ጌታ ወደ ኢየሱስ ነው የምጠራ። ምክንያቱም አድራሻ ኢየሱስ እንዲሆን ነው ወንጌል የሚነግር። አድራሻችን ኢየሱስ ነው። መጨረሻችንም መጀመሪያችንም ኢየሱስ ነው። ወደ ኢየሱስ ና እልሃለሁ እንጂ ወደ ሆነ ድርጅት ና አልልህም። እዚህ ምድር ላይ ተሰብስበው የሚያመልኩ ሰዎች ያሉበት በጭቃም ይሁን በእንቁ ይሰራ ህብረቱ መንፈስ ቅዱስ የሚሰራበት ከሆነ ሄደ ህብረት ማድረግ ትችላለህ። የውሃ ጥምቀት ትወስዳለህ፣ ወንጌል ትማራለህ፣ አገልጋይ ትሆናለህ። ጤናማ የወንጌል አስተምሮ ያላቸው ህብረቶች ጋር አብያተ ክርስቲያናት ጋር ሄደ ህብረት ታደርጋለህ። አንተ ግን የምትመጣው ወደ ኢየሱስ ነው። ማግኘት ያለብህ መቀበል ያለብህ ኢየሱስን። ኢየሱስ ክርስቶስን ነው ማመንና መቀበል ያለብህ። ስለዚህ እንደዚህ ባለ መንገድ አዛኘን እያለ እንደው እንዳትመጡ ምን ልትሰሩ ትመጣላችሁ እኛም መውጫ አተን ነው እያሉ የሚናገሩ ደብተሮችን ቄሶችን ውስጥ ለውስጥ አሁን ይሄ ፊት ለፊት ስለወጣ ነው ለማስተማሪያም ይሆናል ብዬ አመጣሁት። ውስጥ ለውስጥ ምን ልትሰራ ትመጣለህ የሚሉ መነኮሳት አሉ፣ ቄሶች አሉ። እውነት የገባቸው የተረዱ እኛም መውጫ አተን ነው ጊዜ እየጠበቅን ነው የተረዳኸውን እውነት ኑረው የሚሉ አስተዋይ አገልጋዮችም በየስፍራው እየተነሱ ለውጥ ግዴታ ያለ ለውጥ ምድር አትኖርም። ለውጥ ሲነሳ ነውጥ ይኖራል፣ የሚናወጥ ነገር ይኖራል። ኦኬ ነገር ግን ለውጥ የግድ ነው። አሁንም እያየን ያለነው ለውጥ እየሰማን ያለነው ነገር የዚሁ አካል ስንናገር ወንጌል ሲመሰከር ነፍሳት ይድናሉ፣ ሐሰት ይዋረዳል፣ እውነት ከፍ ይላል፣ የሰዎች አይን ወደ ክርስቶስ ይመለሳል፣ በልባቸው አምነው በአፋቸው የሚመሰክሩ ሰዎች ይበዛሉ። ዋናው ነገር እሱ ነው። ለእግዚአብሔር መንግስት ነው የምንሰራው። ኢየሱስ ያለው ህይወት አለው፣ ኢየሱስ የሌለው ህይወት የለውም። ለክር እንዳትኖር ወንድሜ፣ ለኢየሱስ ኑር። ለክሬ ምናምን እንዳት ለኢየሱስ ክርስቶስ ኑር። ለእናቴ ምናምን ብለህ አትኑር፣ ለጌታ ለኢየሱስ። ምክንያትህ ኢየሱስ ይሁን። መውጣትም ካለብህ ስትወጣ በኢየሱስ ምክንያት ውጣ። ምትኖርለትም ኢየሱስ ይሁን። ምትወርሰውም እሱ ይሆናል። አሜን። ከዚህ ቀጥሎ በልባችሁ አምናችሁ በአፋችሁ መስከር የምትፈልጉ መዳን የምትፈልጉ ፍጹም እምነት ነው የሚያስፈልገው። በቃ ኢየሱስ ክርስቶስ ብቸኛ አዳኝህ ነው። ስለ ኃጢአት የሞተልህ እሱ ነው። ያ ማለት ከኃጢአት የሚያነጻና ለዘላለም ቅዱስና ነውር የሌለህ እንድትሆን የሚያደርግህ ኢየሱስ ነው። በመንፈስ ቅዱስ ትታተማለህ፣ የዘላለም ህይወት ባለቤት ትሆናለህ። አሁን የቃል ኪዳን ጸሎት አለ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል በሚለው የእግዚአብሔር ቃል መሰረት ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከስጋና ከደም ወይም ከወንድ ፍቃድ አልተወለዱም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። በዚህ ቃል መሰረት ኢየሱስ ለኒቆዲሞስ እንደነገረው በእርሱ ያመነ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እያለ እንደተናገረው ሰጠን ስጦታ ኢየሱስን ተቀበል። ይህን ጸሎት አብራችሁ ጸልዩ። ቤትህ ሆነ ቤትሽ ሆነሽ
ስራ ቦታ ሆናችሁ ቢሆን ስራ ቦታ ሆነህም ቢሆን የትም ቦታ ሆኑ መንፈስ ቅዱስ በዚህ ሰዓት ይሄንን የእምነት ጸሎት ከኔ ጋር አብራችሁ ስትጸልዩ ይመጣል፣ ያትማችኋል። በፍጹም እምነት ይሄንን እናከናውናለን። ስማችሁን የምትፈልጉ ትጽፉልኛላችሁ። ካልሆነ ግን ቤትህ ውስጥ ሆነ በቃ ይሄንን የእምነት ጸሎት በልበ ሙሉነት ይህ ያንተ የመዳን ቀንህ እንደሆነ አምነህ ዛሬ ስርየትን የምትቀበልበት የዘመናት ኃጢአት የሚራገፍበት ቀን እንደሆነ አምነህ ይሄን ጸሎት አብረህ ትጸልያለህ። ክብር ለእግዚአብሔር ይሁን። መዳን የምትፈልጉ 1 ቁጥር ጻፉ። ይሄን ጸሎት መጸለይ የምትፈልጉ ስማችሁን ለመጻፍ ማትሳቀቁ 1 ቁጥር መጻፍ የምትሉ 1 ቁጥር ጻፉ። ከዛ አብረን እንጸልያለን። ክብር ለእግዚአብሔር ይሁን። አሁን ይህንን የእምነት ጸሎት ከኔ ጋር አብራችሁ ትጸልያላችሁ። ማይክ ተስፋዬ እንኳን ደህና መጣ። ጌታ ኢየሱስ ይባርክ። ማይክ ተስፋዬ። እሺ ስማቸውን አንድ ሰው ይመዝግብልኝ። ማይክን ይዣለሁኝ። ግን መጻፍ ግዴታ አይደለም። በነገራችን ላይ ግዴታ አይደለም። ምክንያቱም አንዳንዶች እዛው ያሉ ፕሮፋይላቸው የሚታወቅ ሰዎች መጻፍ የማይፈልጉ ይኖራሉ። እንደዚህ እያጋጠመኝ ስለሆነ መጻፍ ባይፈልጉም የእምነቱን ጸሎት አብረው ይጸልዩ፣ የኪዳኑን ጸሎት አብረው ይጸልዩ። ነገር ግን በሰው ፊት ደግሞ መመስከር በጣም ትልቅነት ስለሆነ ጌታ ኢየሱስን በሰው ፊት የሚመሰክርልኝ በሰማይ ባለው በአባቴ ፊት መሰክርለታለሁ ስላለ ደፍራችሁም ስማችሁን ብትጽፉ ምንም ችግር የለውም፣ በረከት ነው። አብረን እንጸልያው። ጌታዬና አምላኬ በሉ። ከቻላችሁ ተንበርክካችሁ እጆቻችሁን ወደ ላይ አንስታችሁ፣ ካልሆነ ቆማችሁም ቢሆን አብራችሁ ጸልዩ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደ ተሰቀልክልኝ፣ እንደ ሞትክልኝ፣ እንደ ተቀበርክልኝ በሦስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደ ተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሠራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹሕ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ንጉሥ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። ጌታዬ ኢየሱስ እወድሃለሁ። የዚህን ዓለም ገዢ ሰይጣንንና መንግሥቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ክብር፣ ምስጋና፣ አምልኮና ውዳሴ ለእግዚአብሔር ለአምላካችን ይሁን። ይህንን የእምነት ጸሎት አብራችሁን የጸለያችሁ ወገኖቼ ሁሉ ከዚህ ቀን ጀምሮ መንፈስ ቅዱስ በሕይወታችሁ ሥራ ይሠራል። የቅድስናን የጽድቅን ኃይል ይሰጣችኋል። ይህ ቀን ከጌታ ከኢየሱስ ክርስቶስ ጋር በቀራንዮ ኪዳን ያደረጋችሁበት ቀን፣ ለሞተላችሁ ጌታ ሕይወታችሁን የሰጣችሁበት፣ የእሱንም ሕይወት የተቀበላችሁበት ቀን። ዋሴ እንኳን ደህና መጣ። እየጻፉ ነው። ክብር ለእግዚአብሔር ይሁን።
ተስፋዬ ይዣለሁኝ። መጽሐፋችሁ ለምን ይጠቅማል? ሌላው ስማችሁን ስጽፉልን አሁን ሰሞኑንም ከሰማችሁ በሚሊኒየም አዳራሽ ከዳኑት ወገኖች መካከል አንዱ ምስክርነት ይሰጥ ነበር አይደለ? ማርሲል ላይ የመልካም ወጣት ላይ በዛ አገልግሎት እንደዳነ ሲናገር ሰምታችኋል። እና ክትትል እንዲደረግለት መሰረታዊ ክርስትና ትምህርት ተምሮ የውሃ ጥምቀት እንዲወስድ ኃላፊነት ሰጥቼ ነበረ። በዛ ኃላፊነት መሰረት ተምሮ ተጠመቀ። በቃ መሰረት የያዘ እውቀት ያለው ክርስቲያን ሆነ፣ ለምስክርነት የበቃ ክርስቲያን ሆነ ማለት ነው። ልክ እንደዚሁ ስማችሁን ስትሰጡን በአቅራቢያችሁ ያለ ጤናማ የወንጌል አስተምህሮና የእምነት አቋም ያላቸው አብያተ ክርስቲያናት ጋር ሄዳችሁ ጆይን እንድታደርጉ ክትትል እንዲኖር ተምራችሁ እንድትጠመቁ ሁኔታዎችን ለማመቻቸት ይጠቅማል። በግላችሁም ማድረግ ትችላላችሁ። በጌታ የሆኑ አማኝ የሆኑ እህት ወንድም፣ አባት እናት፣ ወይ የቅርብ ዘመድ ጓደኛ ካላችሁ ደግሞ ከነሱ ጋር ተመካክራችሁ ትክክለኛ ወደሆነ ጤናማ የሆነ የወንጌል ትምህርት ወዳለበት ህብረት መሄድ ስላለባችሁ ነውና ስምም የምንመዘግበው ለዛ ነው። ጥያቄ ካላችሁ ደውላችሁ አሳውቁን። ከስር የስልክ ቁጥር አለ። የረዳን አምላክ ስሙ ለዘላለም የተባረከ ይሁን። አገልግሎቴን የምትደግፉ ይሄን የዘላለም ህይወት ሚኒስትሪን የምትደግፉ ወገኖች ጸጋና ሰላም ይብዛላችሁ። በጣም ማመሰግነው። ብዙዎች ግን አገልግሎቱን ቢደግፉ የበለጠ አገልግሎቱ መሮጥ የሚችልበት አቅም ያገኛል። ካለ ገንዘብ ምንም ነገር እዚህ ምድር ላይ ሊሰራ አይችልም። ጌታ ኢየሱስን በገንዘባቸው ያገለግሉ የነበሩ ሴቶች ይላል ሴቶች እና በጣም በኢየሱስ ዘንድ ለተቀደሰ ነገር ገንዘባቸውን የሚሰጡ ነበሩ፣ ብዙ ወገኖች ነበሩ። እንደነ ዘኪዮስ አይነቶቹ ለምሳሌ ንስሐ ከገቡ በኋላ ገንዘባቸው ለጽድቅ ስራ ሲያውሉ እንመለከታለን። እና የዘላለም ህይወት ሚኒስትሪን መደገፍ የምትችሉ ወገኖች የባንክ አካውንቶች አሉ። እንደዚሁም ደግሞ ዜልና ካሻፕ፣ ፔፓል የሚባሉ ሜተዶች አሉ። በዛ መሰረት አገልግሎታችንን እንድትደግፉ በጌታ ፍቅር ጥሪ ያቀርባለሁ። ማርታ ደምሴ እንኳን መጣሽ። እሺ፣ አስቴር ፈቃደ እና ማርታ ደምሴ፣ ክብር ለእግዚአብሔር ይሁን። አያችሁ አሁን አራት ሰዎችን ስም አገኘን ማለት ነው። ክብር ለእግዚአብሔር ይሁን። ብዙዎች በውስጥ መስመር ይቀበላሉ እኮ ስማቸውን ሳይጽፉ ይቀበላሉ። ግን እንዲበረቱ እንዲጠነክሩ ትምህርት የሚያስተምራቸው ሰው ትክክለኛ እረኛ ካላገኙ ይባክናሉ፣ ይተውታል፣ ጥሩ አይመ ስለዚህ እርግጥ ነው ጌታ አይተውህም። አንተ እንኳን ብትዘናጋ ስቦ የሚያመጣህ ጌታ አለ። በዚህ ቀን የገባኸው ኪዳን ከኢየሱስ ጋር የገባኸው ኪዳን በቃ ለዘላለም ነውና በርቱ። ጌታን ያላገኛችሁ ይሄንን ጸሎት በእምነት እየጸለያችሁ ይሄንን ቪዲዮ የምትመለከቱ ወደ ጌታ መንግስት ዘወር በሉ፣ ጌታን ተቀበሉና የዘላለምን ህይወት ውረሱ። የዳናችሁ ደግሞ በእምነታችሁ ጸንቶ መቆም፣ በጸሎት መበርታት፣ በእውቀት ማደግ፣ ወደ መረዳት ባለጠግነት ማደግ ያስፈልጋል ማለት ነው። ሁሉን የሚረዳ የእግዚአብሔር ጸጋ ከኛ ጋር አለ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ከኛ ጋር አለ። እግዚአብሔር ይረዳናል። ይሄን መልእክት ለሌሎች አጋሩ። የዛሬውን ፕሮግራም በዚህ አበቃለሁኝ። ዘመናችሁ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ተባረኩ። ሻሎም ብያለሁ። መልካም ጊዜ